አርትስ ቲቪ የምዕራፍ ፕሮግራም ተከታታዮች እንደምን አላችሁ? ዛሬ በክፍል 2 አንጋፋውን ምሁር የሰላም ጠበቃ እድሜያቸውን በሰላም ግንባታ ላይ ያሳለፉትን ምሁር ፕሮፌሰር ኤፍሬም ይስሐቅን ክፍል 2 ፕሮግራም ይዘንላችሁ እንቀርባለን። ፕሮፌሰር ኤፍሬም ይስሐቅ ውድ ጊዜዎትን ሰውተው ይህን ቃለ ምልልስ ለማድረግ በመፍቀዶ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በአርትስ ቲቪ ዝግጅት ክፍል እንዲሁም በተመልካቾቻችን ስም ከፍተኛ ምስጋናዬን አቀርብልዎታለሁ። እኔም እንደዚሁ ከፍተኛ ምስጋናዬን አቀርብልዎታለሁ ክቡራቶ ኤልያስ። እስቲ እንግዲህ ፕሮፌሰር ኤፍሬም አይዛክ ፐርሰናል ሪፍሌክሽን ዘ ሩት ኦፍ ሞደርን ኢትዮጵያን ፖለቲካል ማሊስ ኢትዮጵያን ስቱደንትስ አሶሲዬሽን ኢን ኖርዝ አሜሪካ ኢዛና ኤንድ ኢዙና ኢን ፕሮሰስ ድራፍት በሚል በ26 ገጽ የተጻፈ በጣም ብዙ ዘመኑን ሊያሳይ የሚችል ራሱን የቻለ እንደ አንድ ጥናት ሊወሰድ የሚችል ጽሑፍ አቅርበዋል። ጥሩ ነው። ሀሳቡን ሲጀምሩ በታዋቂው ስፓኒሽ አሜሪካን ሂስቶሪያን በጆርጅ ሳንቲያና ነው። ዞስ ሁ ካኖት ሪሜምበር ዘ ፓስት አር ኮንደምንድ ቱ ሪፒት ኢት። ለምን በዚህ ጥቅስ ኃይለ ቃል ጽሑፎን መጀመር አሰቡ ፕሮፌሰር? እግዚአብሔር ይስጥልኝ። ምክንያቱም የምመስለኝ የዛሬ ትውልድ የበፊቱን የረሳ ይመስለኛል። ስለዚህ ሰንተያና እንዳለው የበፊቱን ከረሳን የአሁኑንም የወደፊቱንም ማስተካከል አንችልም። ማወቅ አለብን። ከዚህ በፊት የሆነውን ማስታወስ አለብን። ከሱም መማር አለብን። የእኛም ባህል ይሄንን ይደግፋል ሀሳቡን። እንግዲህ እንዳሉት በጆርጅ ሳንቲያና አባባል ትናንትን የረሳ ዛሬን መረዳትና ነገን መኖር ስለማይችል ነገርን ከስሩ ውሃንም ከምንጩ ከጥሩ እንደሚባለው ይሄም ማንሳቱ ጥሩ ነው። እንግዲህ 66 ዓመት በፊት የነበረ የህይወት ልምዶትን ነው በዚህ ጽሑፍ ውስጥ በጥልቀት ያሳተፉት። እርሶን ሳገኝ በጣም ብዙ የተለያየ ጥያቄዎች ነው ወደ አእምሮዬ የመጣብኝ። የተወለዱት ነጆ ነው። የእርሶን ታሪክ አብረን በዚህ ዘክረን ማለፋችን ካልቀረ የብር አንጥረኛ የነበሩት እስራኤላዊ አባቶ እንዴት ለትምህርት የነበራቸውን ፍላጎት በሚመለከት እስኪ የወለጋ የነጆ ትዝታዎትን ይዘን እነ አቶ ኃይሌ ፊዳን እነ ፍቅሬ መርድን እዚህ ላይ ስማቸው የተጠቀሱ ሰዎች ስለሆኑ እነሱን አንስተን እስቲ እንጓዝ። እሺ፣ በጣም አመሰግናለሁ። አባቴ በጣም ፈራሂ እግዚአብሔር ነበሩ። መጽሐፍ ቅዱስ በዕብራይስጥ በቃል ያውቃሉ። ነገር ግን በሳቸው ባህል ያደጉበት ባህል አንድ ሰው መጽሐፍ ቅዱስን ተምሮ ለስራ ሊጠቀምበት አይችልም። ኃጢአት ነው። መጽሐፍ ቅዱስ ለትምህርት ለእምነት ነው። ስለዚህ አባቴ አንጥረኛ ነበሩ። መጽሐፍ ቅዱስን በጣም ሸምድደው የሚያውቁት አሁን አለ እንዲያውም ቴፕ ያደረግኩት። ነገር ግን ለመላ ህይወታቸውን ጠዋት 5 o'clock ተነስተው እስከ ማታ ድረስ የብርና የወርቅ ሰራተኛ ነበሩ። በዛው ነው ብዙም ትንሽ ገንዘብ ያገኙት፣ እኛንም ያሳደጉን እና ምን ነበረ ሁለተኛው ፓርት እዚህ ላይ እንግዲህ እስቲ ከዛ በፊት እርስዎ ለቤተሰቦ ስንተኛ ልጅ ኖት? የአፍ መፍቻ ቋንቋው ምን ነበር? ምክንያቱም አሁን የየመን ዝርያ አለዎት፣ የዕብራይስጥ ዝርያ አለዎት፣ እናቶት የኦሮሞ ብሔረሰብ ተወላጅ ናቸውና የአፍ መፍቻ ቋንቋው ምን ነበር? እንግዲህ አባቴ አረብኛ ነበር ቋንቋቸው፣ ነገር ግን ዕብራይስጥም ይችላሉ። እኛ ግን እዛ የተወለድንበት ነጆ ከተማ ህዝቡ ኦሮሞና ኦሮሞ ቋንቋ ነው የምናገረው፣ ግን አማርኛ እኩል ለኩል ነው ህዝቡ የምናገረው። ስለዚህ በልጅነቴም ሳስታውስ ከልጅነቴ ጀምሬ በሁለቱ ቋንቋ ነበር የምንናገረው። አባቴ ጓደኞች ነበሯቸው አረብኛ የምናገሩ፣ ከነሱ ጋር ደግሞ አረብኛ ስናገሩ ሰምቻለሁ። አባቴ ግን ጥሩ አድርገው ሸምድደው የሚያምቁት የዕብራይስጥ ቋንቋ ነው እና ያው ከመጽሐፍ ቅዱስ ጋር የተያያዘ ስለሆነ በእምነታቸውም እንዲያውም ብረትና እንጨት፣ ወርቅና ብር ሲሰሩ
ዕብራይስጥ እየዘመሩ ነው። መዶሻውንም ምናምን በልጅነት አስታውሳለሁ ይሄንን። እና ያቺ ነጆ በጣም የተወደደች ከተማ ናት። በጣም እወዳታለሁ ከተማዋን። ህዝቡም ደግሞ ሰውን ያከብራል። አብሮ ነው የምኖረው። ገበያ አለ። በዛ በገበያ ቀን ደግሞ ስንሄድ ብዙ ሰው አማርኛም ኦሮምኛም ደግሞ ከአኝዋክ የሚመጡ አሉ። እንዲያውም እሱን የማስታውሰው በልጅነቴ እነዚህ ከአኝዋክ የሚመጡ ረጃጅም ሰዎች ነበሩ። እኛ ህፃናት ነበርንና አፋችን አይናችንን ከፍተን እንመለከታቸው ነበር እንዴት እንደምነጋገሩ። ለዚሁ ነው ቋንቋ የወደድኩት። የሁሉም ሰው ቋንቋ ደስ ይለኛል። እነሱ በልዩ ቋንቋ ሲናገሩ እሰማቸው ነበረ። ደግሞ እኔ 3 ነው 4 ዓመት ሆኖኝ ኖ እኔ የተወለድኩበት ዓመት ኢጣሊያኖች መጥተው ነበር እና ነጆ ከተማ እኔ ያደግኩበት ቦታ ወለጋ ውስጥ በጣም ጥሩ ቦታ የምወደ ቦታ ነው። እና እዛ ደግሞ ትልቅ የኢጣሊያን ጣቢያ ነበረ እና በ3ኛ ነው 4ኛ ዓመት ኪንደርጋርተን የሚባለው ወስደውን እዛ ደግሞ የጣሊያን ቋንቋ ሲናገሩ ደግሞ ሰምቻለሁ። እና ኮሜስታሬ ቦንጆርኖ ብለው ደግሞ በልጅነት ሲናገሩ አስታውሳለሁ። ግን ዋና ግን እኛ ስንነጋገር ያደግነው የኦሮሞ ቋንቋ፣ ከዛ ቀጥሎ ደግሞ አማርኛ። ፕሮፌሰር መጽሐፍ ቅዱስን ሰው ተምሮ ለእውቀት ሊጠቀምበት ለስራ ሊጠቀምበት አይገባም ሲሉ ሰማሁት ቅድም። ምን ማለት ነው? እንደዚህ ማለት አንዳንድ ሰዎች አሁን ለምሳሌ በተለይ እዚህ አሜሪካም ሀገር ሰባኪ ሆነው ገንዘብ ይቀበላሉ ለመስጠት። ይህ ትልቅ ኃጢአት ነው በእስራኤል በጥንት እስራኤል እምነት። አንድ ሰው ምን ይላል ታልሙድ ላይ በዕብራይስጥ ልጥቀሰው፣ ኢሜን ቶራ ኤን ቄማህ ኤም ቄማህ ኤን ቶራ ማለት አንድ ሰው ስራ የማይሰራ ከሆነ መጽሐፍ ቅዱስ ማጥናት ዋጋ የለውም። አንድ ሰው መጽሐፍ ቅዱስ የማያውቅ ከሆነ ደግሞ ስራው ራቱ ትርፍ የለውም። ስለዚህ ይህንን ደግሞ የጥንት ራባዮች እንደዚሁም በሚዲቨል ጊዜ የታወቁ ማሞኒዲስ የሚባሉት ሁሉ ይደጋግሙታል። አንድ ሰው መጽሐፍ ቅዱስን ለስራ ቢጠቀምበት ኃጢአት ነው። መጽሐፍ ቅዱስ የእምነት ጉዳይ ነው፣ በነፃ ነው። ነገር ግን ለዚሁ ከአባቴ ዘመዶች ሁሉ ከየመን የመጡቱ በጠቅላላ ወይም አንጥረኞች ናቸው፣ ወይም ጠራቢዎች ናቸው፣ ወይም ልብስ ሰራተኞች፣ ግን መጽሐፍ ቅዱስን ሸምድደው ነው የሚያውቁት። ከአሜሪካ ይሁዲዎች የበለጠ ሸምድደው ነው የሚያውቁት። እና ይሄ አዲስ አይደለም። ዛሬ እስራኤል ሀገር የተረሳ ይመስለኛል። አሁን በቅርብ ጊዜ እንደምሰማው አንዳንድ የእስራኤል ሰዎች መጽሐፍ ቅዱስ እናጠናለን ገንዘብ ይከፈልን ብለው ይቀመጣሉ፣ ሌላ ስራ አይሰሩም። ይሄ ትልቅ ኃጢአት ነው በእስራኤል ሃይማኖት። ምክንያቱም በታልሙድም እስከ ሚዲቨል ጊዜ ራምባንም ሁሉ የሚሉት ስራ የማትሰራ ከሆነ መጽሐፍ ቅዱስ ማጥናት ዋጋ የለውም። መጽሐፍ ቅዱስን የማታውቅ ከሆነ ስራው ደግሞ ትርፍ የለውም። ሁለቱንም እኩል መያዝ አለብህ ይላል። እኔ ወዳለሁ ይሄንን ፊሎሶፊ። እንግዲህ አባቶት በቃላቸው ሸምድደው ነበር ታልሙድን፣ መጽሐፍ ቅዱስ ያውቃሉ። በኋላም ደግሞ በእናቶ ዘመዶች በኩል መጽሐፍ ቅዱስ በግዕዝ የተተረጎመውን ያናሲሞስን ያነቡ ነበረ። በሁለቱ መካከል በልጅነት አእምሮ እነዚህ ነገሮች የመጠየቅ ይሄ ኮምፓራቲቭሊ የማሰብ ነገሮችን የማወዳደር ነገር ያደርጉ ነበር? የለም። እንዲያውም የአባቴ ታሪክ ረጅም ነው። እንዴት አባቴ አንጥረኛ ነበሩ እና ድሬዳዋ ነበሩ መጀመሪያ። እዛ አንድ መጥፎ ሰውዬ ምስቱን በመዶሻ መጥቶ ትሞታለች ተብሎ 7 ወጣቶች፣ አባቴ ወጣት ነበሩ የዛን ጊዜ፣ ንግሥት ዘውዲቱ ጊዜ ነው፣ ፍለጋውን መጡ። ያ ሰውዬ ፍትሐሪ ኦልጅራ የሚባሉትን የነጆ አገረ ገዥ አግኝቶ ብር፣ ወርቅ እነሱ የሚሰሩትን አይነት ነገር ይዘዋል። እሱን አሳይተዋቸው አይ እኔ አገር ከኔ ጋርና ብለው ፍትሐሪ ኦልጅራ እዛ ይዘውት ሄዱ። ከዛ በኋላ 7 የአባቴ ዘመዶች አዲስ አበባ መጥተው ቢፈልጉ ሊያገኙት አልቻሉ። በኋላ የዛን ጊዜ አዲስ አበባ ትንሽ ከተማ ነበረች አሉ። 4 በሮች ነበሩ። ወደ ወለጋ በር ሲመጡ አሁን አንድ ሰው አይተናል፣ ስሙ
ኢብራሂም ይባላል። ልክ እናንተ የምትሉት ይመስላል። ጺም አለው ምናምን አለው። ነገር ግን እስላም ነኝ አለ አሉ። አሃ እሱ ነው አሉ። ምክንያቱም ለመሸሽ ብሎ ስሙን መናሂም ነበር፣ ወደ ኢብራሂም ለወጠ። ሃይማኖቱን ይሁዲ ነበር፣ ወደ እስላም ለወጠው። እሱም ፍለጋ ሶስት ሆነው መጡ የኔ አባቶች። እስከዛ የኔ አባት እዛ ሲደርሱ ያ ተንኮለኛ ሰውዬ እኔን ለመፈለግ ነው መጡት ብሎ ፊታውራሪ ኦልጅራ እነሱንም ይዞ እንደ ባሪያ 7 ዓመት እንዲሰሩ ተደረገ። በቃ ለሱ አባቴ እንዴት አድርገው ለማምለጥ እንደሞከሩ ታሪክ ጽፌ ያለው እሱን ሌላ ጊዜ እልክልዎታለሁ። በአንድ መጽሐፍ ላይ ወጥተዋል በቅርብ ጊዜ እንግሊዝ ሀገር የታተመ እስራኤል ሀገር የታተመ ላይ ታሪኩ ረጅም ነው። አባቴ እንዲያው ራሳቸውንም ለመግደል መሞክሩ ደግሞ የእስራኤል ሕግ ይከለክላል ብለው አላደረጉም። ከዛ በኋላ አንድ ምስት ቆንጆ ሴት ሲያመጡላቸው አይ እኔ እንግዲህ እግዚአብሔር ፈርዶብኛል፣ አገሬ አንድ ምስት አለች ልጅም አለኝ እና አሁን እንግዲያ መመለስ ካልቻልኩ እኔው ራሴ ልምረጥና ላግባ አሉ። እንደ አጋጣሚ እንግዲያ 7ቱን ዓመት 2 ዓመት ነው ይሄ እንግዲህ እስከ 2ኛው ዓመት ለዚህ ብዙ ኦሮሞ ደግሞ የሀገሩ ህዝብ ጥሩ ህዝብ ነው። ኦሮሞ ጥሩ ህዝብ ነው እና አባቴ ወደውታል፣ ሰራተኞቹ ማለት ሰራተኞች። ስለዚህ እነሱ ይሄን ፊታውራሪ ኦልጅራ እና ያ እስራኤላዊው ኢብራሂም ያመጣውን ምስት አልቀበልም፣ እንግዲያ እግዚአብሔር ፍርድ ከሆነ ልምረጥ ብለው ሌሎች የኦሮሞ አባቴን የሚወዱ ሰዎች መጥተው እናቴን አመጡላቸው እና ከዛ በኋላ አባቴ ደግሞ እናቴን መጽሐፍ ቅዱስ በኦሮምኛ ተተረጎመ እንዲያጠኑ ጠየቁ። እንዴት አድርገው ኮሸር ምግብ እንዴት እንደሚቀቀል፣ ሰንበት እንዴት እንደሚከበር ሁሉ አስተምራቸዋለሁ እና እነዛ ተንኮለኞቹ ያው እሳቸው ዘር ስለሆኑ ያግባ እንጂ ግድ የለም እኛም እንረዳለን ብለው አባቴ እናቴን መጀመሪያ ያመጧትን ሴት አልተቀበሉት። እናቴን ፈልገው መጽሐፍም አስተምረው እና እናቴ በሙሉ እድሜ እኔ የማስታውሰው አጥር ግቢ ነበረን። ከአጥር ግቢም አይወጡም ነበር። እንደ የመን ይሁዲዎች ሴቶች ነው ቤት ነው የሚቀመጡት። አባቴ ነው ገበያም የሚሄዱት። እቃም ሽጠው እቃ ገዝተው ምግብም ሁሉን ገዝተው የሚመጡ አባቴ ነበሩ። እናቴ ከዛ ግቢም አይወጡም ነበር። ዘመዶቻቸው ወደ እኛ ይመጣሉ እና ግን እናቴ ደግሞ በጣም ጥሩ እናት ነበሩ። የኦሮሞ ሕዝብ እንዴት ጥሩ ሕዝብ ነው እንደሚያውቁት እና እናቴም ከጥሩ ቤተሰብ ነው የመጡት እና አባቴን ይወዱ ነበር፣ ያከብሩ ነበር እና ልክ የአባቴን አሁን ሰንበት እንኳን እናቴ በቃ ሰንበት መጣ እያሉ ይመጣሉ። ጎረቤቶቻችን ቄሶች በተለይ የይስሐቅ ሰንበት መጣ፣ ይስሐቅ ሰንበት መጣ ይላሉ መጥተው እና ዓርብ ዕለትን ነው የይስሐቅ ሰንበት የሚሉት። ዓርብ ማታ ይጀምራል። አዎ ቅዳሜ ነገ ያ የይስሐቅ ሰንበት ነው ይላሉ እና እሱን ሁሉ አስታውሳለሁ። እስቲ ከዛ በኋላ እንግዲህ ፕሮፌሰር ኤፍሬም ይስሐቅ ያው ወለጋ ነጆ ውስጥ የትምህርት ቤት ህይወቶ እንዴት ነበር? ታሪኩ ረጅም እኮ ነው የሚያልቅ አይደለም። ምን ሆነልዎት? በጣም ያስገርማል። እንግዲህ ያው አባቴ እየተማሩ ሰው ናቸው። መጽሐፍ ቅዱስን በቃል ያውቃሉ፣ ታልሙድን ያውቃሉ፣ ምሽና ያውቃሉ። ሁሉንም ይነግሩን ነበር ስራቸውን ሲሰሩ እና እኔ ከልጅነቴ ጀምሬ መማር በጣም ወድ ነበር እና ኢጣሊያኖች ልክ እንደሄዱ ጃንሆይ እንደተመለሱ ትምህርት ቤት ነጆ ትምህርት ቤት ተከፈተ። እዛ ገብቼ አራተኛ ክፍል ድረስ ትምህርት ተማር። ቁጥር፣ እንግሊዝ፣ ሌላውም ግዕዝም ፍካሬ ዘጻድቃን ኃጢአት ነው ያስተምሩን ነበር። ከዛ በኋላ 4ኛ ዓመት በኋላ የመንግስት ትምህርት ቤት በዛው በቃ ተባለ። እኔ ደግሞ ለመማር ፈለግኩ። እንደ አጋጣሚ የእግዚአብሔር ፈቃድ ሆኖ በዚህ በነጆ ከተማ ደግሞ ከጣሊያን በፊት የመጡ ስዊድኖች ነበሩ። እነሱ ወደ ስዊድን ተመልሰው ነበር በጣሊያን ጊዜ። በጃንሆይ አስፈቅደው እንደገና ወደ ነጆ ተመለሱ እና አንዲት ስቲና ጆንግበርግ የምትባል ስዊድንያ የትምህርት ቤቱ ኃላፊ ነበረች እና እኔ ደግሞ በጣም ትምህርት ስለምወድ በዛ ዕድሜ እንኳን ሄድኩና
መዝግብኛ አልኳት እና መዘገበችኝ። እንዲያውም በጣም ደስ የሚያስነኝ አባቴ በትምህርት ያምናሉ፣ ያውቃሉ የውጭ ሀገር ሰዎች መሆናቸው። የሆነም ሆኖ ይዘውኝ የሄዱት እንደው እዛ እንድመዘገብ ተመዘገብኩ። አንድ የሚያስገርም ነገር ልጨምርልዎት። እሺ። ያ የመንግስት ትምህርት ቤት ደግሞ ዋና ዲሬክተሩ ምናሴ የሚባል የኔ ወንድም ነበር፣ ታላቅ ወንድሜ፣ አንዱ መጀመሪያ ከተማሩት መካከል ስለሆነ እነሱ ደግሞ አስተማሪዎቹ ተሰብስበው እኔ ወደ ስዊድን ሄጄ ስመዘገብ ሌሎችን ተማሪዎች እኔን ተከታትለው መጡ። የለም የመንግስት ትምህርት ቤት የኢትዮጵያን መንግስት ትምህርት ቤት ትታችሁ ወደ ከሃዲ ትምህርት ቤት ገባችሁ አሉ። ከሃዲ አሉ ስዊድኖቹ፣ ከሃዲዎች አሏቸው። በኋላ እኔ ቤትም ስከራከር አስተማሪዎቹ ሁሉ ወስነው ፍርድ ቤት ወሰዱን። አንድ 12 እንሆናለን። እስከ ዛሬ ድረስ አስታውሳለሁ። 12 ተማሪዎች ወጣቶች ነበርን እና ዳኛው ፊት አመጡን እና ዳኛው ፊት ቆመን ያው ወንድሜ ወደውም አይደለም ግን አስተማሪዎቹ ሁሉ ስለተስማሙበት ነው። ዳኛው ፊት ቆመን ይኸውና እኒህ ወጣቶች የኢትዮጵያን ባህል ትተው የአረመኔ ትምህርት ቤት ተመዝግበዋልና እንዲመለሱ ብለው ዳኛውን ጠየቁት። በኋላ ዳኛውን ስጠይቀን እኔ ወንድሜ ትምህርት ቤት ኃላፊ ስለነበረ ደፋሪም ስለነበርኩ ከሁሉ መጀመሪያ እኔ ነኝ የተናገርኩት። ክቡርነቶ እኛ ኢትዮጵያ የነፃነት አገር ናት አልኩ። ስለዚህ አሁን እኛ ደግሞ የመንግስት ትምህርት ቤት እስከ 4ኛ ብቻ ነው። እዛው ደጋግሙ ልሉን ነው፣ ወደ ኋላ ልንቀር ነው። እኛ ግን ትምህርት እንወዳለን። አሁን ስዊድኖች እንግሊዝኛ ቁጥር ያስተምራሉ፣ እሱን ለመማር እንፈልጋለን። ስለዚህ ኢትዮጵያ የነፃ ሀገር ስለሆነ እንዲያውም አልኩኝ፣ ደፋር ነበርኩ። እኒህ አስተማሪዎቻችን ከእነሱ ጋር ፈተና ይሰጠን፣ እነሱ ከ4ኛ ክፍል በላይ አያውቁም። እኛ ግን አሁን ጨምረለሁ። ዳኛው ማልቀስ ጀመርኩ። ማልቀስ ስጀምር ዳኛው ውጡ አለ። ወጣን። ምን እንደወሰነ አላቅም። በዛ በስዊድን ሚሽን 4 ዓመት ቀጥዬ 8 በሷ ስቲና ዮንግበርግ በጣም ትልቅ የተወደደች አስተማሪ ነበረች። በየአመቱ አንደኛ ነበር የምወጣ በሷ ክፍል እና እሷ ናት እንግዲህ እኔ ወደ አዲስ አበባ መጥቼ 2ኛ ደረጃ ቀዳማዊ ኃይለ ሥላሴ ዳግማ 2ኛ ደረጃም የገባሁት ስዊድኖቹ ረድተውኝ ነው። እሷ በጣም ትወደኝ ነበር እና በጣም እነሱም እስከዛሬ ድረስ አልረሳትም የኔ ጥሩ አስተማሪ እንደነበረች። ፕሮፌሰር እስኪ እንግዲህ ቀዳማዊ ኃይለ ሥላሴ ትምህርት ቤት እርስዎ በተመዘገቡበት ዓመት የሚያስታውሷቸው እንግዲህ አንዱ ፍቅሬ መርዕድ ነበር መሰለኝ ካልተሳሳቱ። እስቲ የእርስዎ ኮንቴምፖራሪ የነበሩትን ዘመነኞች አንስተው ስለነሱ ያጫውቱኝ። ዶንት ቲንክ ፍቅሬ መርዕድ እዛ ተማሪ አይመስለኝም። በኋላው ይሆን የመጣው። እኔም ማስታውሳቸው እንደነ ማናቸው አቦሴ ደመቅሳ የሚባል አንድ ኦሮሞ አስታውሳለሁ። አምባሳደር ተሾመ ሆነው የነበረው እሱ ከኛ በፊት የነበሩት ናቸው። በዛብህ ገብሬ የሚባል አንድ የጎንደር ሰው ረጅም ሰው ነው። እሱ ከኔ ጋር ነበረ። አርአያ ስላሴ የሚባል አጠገቤት ቁጭ ብሎ የተቀመጠ ነበር። ብርሃኑ ዋቆያ የሚባል የወለጋ ሰው ነበር። እነሱን ነው የማስታውሳቸው። አንድ ታሪክ ደግሞ ልንገርዎት። ይቀጥሉ። አንድ 10 ዓመት በፊት ነው እዚህ ሚኔሶታ የኢትዮጵያኖች በዓል ነበር እና ተናጋሪ ብለው ጋበዙኝ። መጥቼ ቁጭ እንዳልኩ እፍት አንድ ወንድሜ መጣና አጠገቤ ተቀምጦ ኤፍሬም እንደምንድን ነህ አለኝ። ደህና፣ እርሶስ እንደምን አሉ? ምን እርሶ ትለኛለህ? 11ኛ ኃይለሥላሴ ደረጃ እኮ አብረን ነው የነበርነው አሉኝ። እና ለመሆኑ እኔ እኮ ፊቶን አስታውሳለሁ፣ ስሞን ብረሳ ይቅርታ አልኩ። ስላንተ አንድ የማይረሳ ነገር አለ አሉኝ። 11ኛ ክፍል ሆነን ሚስተር ኪንግ የሚባል ካኔዲየን ነው የእንግሊዝ አስተማሪያችን፣ ለአንድ ተማሪ መጥፎ ግሬድ ሰጠ። የሚወድቅ ግሬድ ነው መሰለኝ። እና ያ ተማሪ ፊት ተቀምጦ ነበርና ዘሎ ሚስተር ኪንግን በመነጽሩ መታው አለ። እና መነጽሩ ደግሞ እየዘለለ መሬት ላይ ሲወድቅ ብርሃኑ ዋቆያ ደግሞ እሱን ይሰብር ነበር አለ። አንተ ደግሞ ተንበርክከህ
አምላክ እስራኤል ሰላም አውርድ ብለህ ጸሎት ታድርግን። ስለዚህ አሁን አንተ ኢትዮጵያ ውስጥ እየዞርክ ሰላም ሰላም ትላለህ ብለው ሲነግሩኝ ምንድን ነው አዲስ ነገር? እሱማ አዲስ ነገር አይደለም። በሃይ ስኩልም ሆኖ እንደዚሁ ሰው እንድጣላ አይወድም ነበር ብሎ በጣም ልቤን አረካኝ። በኋላ እንደ አጋጣሚ ወንድሜ ዘመዷ ምስት ስታገባ ጋብዘውኝ እዚህ ዊስኮንስን ቴፕ አድርጌያለሁ። በቴፕ ይዣለሁ ይችን ታሪክ። ይህን ነው የማስታውሰው። በጣም በጣም ትምህርት እዛም እንደዚሁ አንደኛ ወጣ ነበር እና አንድ ደግሞ የጎጃም ልጅ ነበር በጣም ቅርብ የነበረው የአቡነ ቴዎፍሎስ ዘመድ የነበረ እሱ ደግሞ በጣም ወደ እኔ ይቀርብ ነበር። እሱንም አስታውሳለሁ። እና ብዙዎች እስቲ እንግዲህ ከፍቅሬ መርዕድና ከኃይሌ ፊዳ ጋር እዚህ ጽሁፎ ላይ በደንብ ነው የምንተዋወቀው ይላሉ። ኃይሌ ፊዳንም ሆነ ፍቅሬ መርዕድን። እስኪ ከኃይሌ ፊዳና ከፍቅሬ መርዕድ ጋር የነበረውትን እንደው ግንኙነት ያስታውሱ። አውቃቸዋለሁ፣ ግን በደንብ የማውቀው ኃይሌ ፊዳን ነው። ኃይሌ ፊዳን እንዴት ነው የማውቀው? እንግዲህ እኔ አዲስ አበባ ሁለተኛ ደረጃ ከገባ በኋላ ያው እናቴ በጣም ታለቅስ ነበር፣ እንዲወጣም አልፈለገችም። ስለዚህ እሷንም ደስ ለማሰኘት በልደት ጊዜ ቫኬሽን ብሬክ ሲኖር ወለጋ ሄዳለሁ። እንደገና ደግሞ በአመት መጨረሻ ወለጋ ሄዳለሁ። እንግዲህ እንዴት ነው ከወለጋ ከነጆ አዲስ አበባ የምመጣው? ከነጆ እስከ አዲስ አበባ እስከ ለቀምት ድረስ 4 ቀን በእግር እንሄዳለን። 4 ቀን በእግር በመስከረም በጃንዋሪ እና አዲስ አበባ ከለቀምት ከደረስን በኋላ ግን ብዙ ጊዜ ትራንቴ ኳትሮ የሚባሉ መኪናዎች ነበሩ። የጣሊያን መኪናዎች ትሬንታ ኳትሮ ትሬንቴ ኳትሮ የሚባሉ ነበሩ። ቅቤ ቡና ምናምን ጭነው የሚሄዱት እሱን ተከራይተን ከለቀምት እንግዲህ በእግሬ 4ኛ፣ 10ኛ፣ 11ኛ፣ 12ኛ በሙሉ በእግሬ ነው የሄድኩት ከነጆ እስከ ለቀምት። ከለቀምት ግን አዲስ አበባ እነዚህን ትሬንት ኳትሮ ላይ ተቀምጠን ስንሄድ አንዱ ከኛ ጋር የነበረ ማን ነው? ኃይሌ ፊዳ። ኃይሌ ፊዳ እና እኔ እዛ ቁጭ አጠገብ ላጠገብ ተቀምጠን ብዙ ጊዜ ስንወያይ ስንመካከር እንሄዳለን። አንድ ጊዜ እንዲያውም ትሬንት ኳትሮ ልክ ሽሬ የሚባል አገር ከአዲስ አበባ ወደ ወለጋ ሲሄድ ነው ስመለስ ተሰበረ። ሲሰበር ያው እንደሚያውቁት መቼም በእውነቱ እግዚአብሔር ይመስገን እንጂ ይህን ሁሉ ሳስታውሰው አሁን ያስገርመኛል እንዴት እንደቻል ነው። በኋላ ሰውየው ለመጠገን አቃተውና ሌላ መኪና እስኪመጣ ድረስ እሱ ደግሞ ያ ሄዶ የተሰበረውን ፍሬኑ ምናምኑን እስኪያመጣ መቆየት አለበት። 1 ሳምንት ሙሉ ኃይሌ ፊዳና እኔ አንድ ሽሬ የሚባል እዛ ቅርብ ነበር፣ በእግር 1 ሰዓት ያህል ነው መኪናው ከተሰበረበት ቦታ። 1 ሳምንት በሙሉ ስንጫወት ስንከራከር ብዙ አብረን የነበርን ሰው ነው። በኋላ እዚህ አሜሪካን እንደመጣው ጻፈልኝ። አሁንም አለኝ ብዙ እሱ ጻፈልኝ እና እነ ፍቅሬ መርዕድም ደግሞ ከሱ ጋር ነበሩ። በዛውም አወኳቸው። ምክንያቱም እነሱ እዛ ሆነው ምን ሆነልዎት በቀደም የነገርኩት ይመስለኛል። የኢትዮጵያን ተማሪዎች ማህበር ሲቆም 1959 መጀመሪያ ፕሬዚደንት የነበርኩ እኔ ራሴ ሁል ጊዜ በትምህርት ነው የማምነው፣ በስራ ነው የማምነው፣ በመተባበር በፍቅር ነው የማምነው እና ሀጎስ መጡና አንተ የምትለው ኢትዮጵያ ወደፊት ፊደሉን እናስተምር፣ ህዝቡን እንርዳት የምትለው እሱ 100 ዓመት ይፈጃል ወደፊት እስክንሄድ። እኛ ምንድን ነው ቻሌንጅ አሉ። በቻሌንጅ በኩል ከአውሮፓ ካሉት አንዱ ደግሞ በተለይ ባይ ዘ ዌይ እዛ 1 ዓመት ስዊዲሽ ትምህርት ቤት የተማርኩ ይመስለኛል። ኖ አልተማርኩም። ወይም የት ነው ግርማ በሻ የሚባል ፖርቹጋል የተማሩ ነበሩ። ጋሽ ግርማ በሻ በጣም ኮሎኔል መንግስቱ ኃይለማርያም አስተርጓሚ ነበሩ። በኋላ በጣም እወዳቸው ነበር። አስተማሪ ነበሩ ለ1 ዓመት። በጣም አከብራቸው ነበር እና ደግሞ በጣም ትምህርት የሚወድ ሰው ነው እሳቸው። እዚህ ቻሌንጅ ላይ ጃን ሆይን ምናምን ካልደበደብን ምናምን አርቲክል ስጽፉ ደነገጥኩ። ይሄ አቶ ግርማ በሻ ነው እኔ የማውቀው በጣም የምወደው የማስከብረው ወዳጄ አስተማሪ ነበር ብዬ ተገረምኩኝ። እንግዲያ ስለዚህ እኔ ዩሮፕ ያሉትን እነዚህ ትግል የሚሉትን የምታጠቅ የምለውትን የተዋወቁት በኃይሌ ፊዳ በኩል ነው።
እና በዛ ፓሪስ ቡና ቤት የጠጡ ነበር አሉ። በ- ግርማ እንኳን ፖርቱጋል ነበረ፣ ፖርቹጋል ነበሩ እሳቸው። አዎ። ፖርቱጋል ነበሩ እና ከእሳቸውም ጋር በጣም ተጻጽፌ ነበር። ግን በጣም ተለወጡብኝ አቶ ግርማ በጣም ተለወጡብኝ። ምክንያቱም አስተማሪ ሆነው ጎበዝ አስተማሪ ነበሩ። በጣም ወዳቸው ነበር። በኋላ ወደ ፖለቲካ መጡ እና ኃይሌ እና ፍቅሬ ብቻ አይደለም ዩሮፕ ያሉትንም አንዳንዶቹንም ስማቸውንም ብረሳ ዶክተር ነገደ ጎበዜ እና አቶ አንዳርጋቸው አሰግድ እነዚህን ያስታውሳሉ? ትንሽ እነ ትንሽ ዶክተር ወርቁ ፈረደን። ትንሽ ትንሽ ነው የማስታውሳቸው። ግን ብዙዎቹ ጋር ተገናኝቼ ነበር አንዳንድ ጊዜ። ዋናው ግን ኃይሌ ፍዳን በደንብ ነው። ኃይሌ ፍዳማ እንዳልኩት ኦልሞስት ኤቭሪ ሰመር አብረን በአውቶቡስ በአውቶቡስ አይደለም ትሬን ተኳትሮ ይባላል። ከዛ በኋላ ደግሞ እንደነገርኩት አንድ ጊዜ መኪናው ተሰብሮ አንድ ሳምንት በሙሉ እና ከዛ ጊዜ ጀምሮ ነው ኃይለኛ ፖለቲከኛ ነበር እና አስታውሰዋለሁ። ያኔ ኃይሌን ጋር ሌላ ደግሞ ልንገርዎታል። ሲከራከሩት ሌላ ነገር ልጨምርልዎት። እሺ ወደ ስዊዲሽ ትምህርት ቤት ልሂድና እዛ እንደገባው አጠገብ የሚቀመጥ ማን ነው? ቄስ ጉዲና ጉዲና ቱምሳ ጉዲና ቱምሳ እና 4 ዓመት ሙሉ ጉዲናና እኔ አጠገብ ለአጠገብ። እሱ ደግሞ ረጅም ሰው ነበር እና እንድቀልድበት ነበር እንደ ወፍ ነው ብለን እና ቄስ ጉዲና ወዳጄ ነበር። አጠገቤ ነበር ያደግነው እና ቄስ ጉዲና ከእርሶ ይረዝማሉ? ኦ ረጅም እርሶ እኮ ረጅም ነዎት ራሱ። እያጠርቆጃል ነገር እሱማ ከኛ ይረዝማል እንጂ በጣም እኔ 5'11" ነበርኩ። እሱ ወደ 6 ፉት ነበረ እና በዚህ በሱ በኩል ደግሞ ባሮ ቱምሳ ወንድሙንም ባሮ ቱምሳ ና ወንድማቸው። ባሮ ቱምሳ ደግሞ እንዳጋጣሚ እኔ እዚህ አሜሪካን ሀገር ተምሬ ሃርቨርድ በገባሁበት ጊዜ ወለጋ ውስጥ ለምን ዩኒቨርሲቲ አናቆምም ብዬ ሄጄ ኮሚቴ አቆምኩ አዲስ አበባ ውስጥ እና ወደ አቶ አማኑኤል አብርሃም ሄደን ወደ ጃንሆይም ቀርበን ነበረ ትምህርት እና ከኔ ጋር በጣም እሱን ደግሞ በኃይል ይዞ ሄደው ሁለቱን የማስታውሳቸው ባሮ ቱምሳና ባይሳ ለሙ የሚባሉ ነበሩ። ደግሞ አንዱ አስፎገርንፈስ ሶስቱም የኔ ኮሚቴ ሜምበሮች ነበሩ እና ባሮ ቱምሳ የቄስ ጉዲና ወንድም ነው እና እነሱ ነው በዚህ በሬቮሉሽን እንግዲህ የማስታውሳቸው። ያው ከኔ ጋር የነበሩት ሀጎስ መለሰ አያለው፣ የቻሌንጅ ኤዲተር የሆነው ብርሃኑ አበበን በደንብ አውቃለሁ። ከዛ በኋላ ደግሞ ሰናይ ልኬ ደግሞ እኔ ሙዚቃ ሳዘምር የኔ ዘማሪ ነበር አዲስ አበባ 1960። እሱ ደግሞ ያው እዚህ እንደ መጀመሪያ ያስመጣ እንዳውም ቤቴ ነው 2 ሳምንት የተቀመጠው ወደ ካሊፎርኒያ ከመሄዱ በፊት። እነሱ ከዚህ ፖለቲከኞቹ ነው ምንድን ነው የወዝ ሊግ የሚባል ድርጅት መስራች ነበር። አዎ እና ባሮ ቱምሳ ከእርሶ ጋር በነበረው ጓደኝነት አሁን ያን የመሬት ላራሹን ጥያቄ ያቀነቅን ነበር፣ የብሔር ጥያቄ ያራምድ ነበር። እርሶስ ወለጋ ላይ ዩኒቨርሲቲ ለማቆም ያኔ እንደው ምናልባት ሃይስኩል ብዙ ሳይስፋፋ ከኮሌጅ ሳይጀመር እንደው ድሪሞት በጣም ትልቅ ኦቨር አምቢሽስ ነበሩ ማለት ይቻላል። ትክክል እውነትዎን ነው። ግን ብዙ ሰዎች ወደዱ ተሳቡን እና እንዲያውም ክቡር አቶ አማኑኤል አብርሃም ሚኒስቴር ነበሩ። ወደ ጃንሆይ ይቀርባሉ። የኦሮሞ ሀገር ሰው ናቸው። ወደ እሳቸው ሄደን ለጃንሆይ ማመልከቻችንን አቀረብን ወለጋ ውስጥ። እኔ ደግሞ የዛን ጊዜ በአዲስ ታይም ሃርቨርድ መማር ጀምሬያለሁ፣ ማስተማርም ጀምሬያለሁ። እዛ ስማር ነበር እና ከሃርቨርድም አንዳንድ አስተማሪዎችን ተቃቁሜ ይህንን ሁሉ በምናደርግበት ጊዜ ትንሽ ሀሳቡ ወደኋላ ተጓተተ። ነገር ግን እኔ አዲስ አበባ በየጊዜው በመመጣበት ጊዜ በተለይ ሃርቨርድ ማስተማር ከጀመርኩ በኋላ ባሮ ቱምሳ ሁል ጊዜ ወደ እኔ ሆቴል ይመጣል። ማታ ማታ ስለዚሁ ስንነጋገር ነበርነ። ባይሳ ለሙ አስፋ ገረንፈስማ እንዳው እርዳኝ ብሎ እዚህ ሀገር ስኮለርሺፕ አግኝቶ አንድ ቀን በመኪና አደጋ ሞተ። እሱም በጣም አዝናለሁ። ሌላው ደግሞ ከእነሱም ጋር ከነበሩቱ የማስታውሰው ሌሎች የኦሮሞ ሀገር ሰዎች ነበሩ። እና አቶ ሌንጮ ለታን ለምሳሌ እና አቶ ሌንጮ ለታን እና አባ ለታን ያኔ የኦነግ መስራች የነበሩ በጊዜው የሚያስታውሷቸው ነበሩ ወይንስ እነርሱ ከእርሶ በእድሜ በታች ነበሩ?
እነሱ ከኔ እድሜ በታች ነበሩ። ነገር ግን እንደ አጋጣሚ እዛ አሜሪካን አስተማሪ ሆኜ ስመላለስ አንዳንዴ ኢትዮጵያ መጥቼ እንደነገርኩት ሀንደል መሳያ ዘምሬ ያለው ብዙ ከኔ በኋላ የመጡቱ በዚሁ አውቄያቸዋለሁ። ከዛ በኋላ እንዲያውም ስዊድኖች ጋብዘውኝ ደምቢዶሎ የሱ አገር ነው። እዛ ሄጄ ንግግር ስሰጥ በኋላ ነግረውኛል። እኛ ተማሪ ሆነን አንተ መጥተህ ንግግር ስሰጥ አይተኸናል አሉኝ። እና አቶ ሌንጮ ለታ ናቸው ይህን የሚሉት? አዎ እነሱና ወንድማቸው ዲባ ነጎም ይመስለኛል እና ብዙ የደምቢዶሎ ሰዎች እዚህ ምንድን ነው የሚባለው ሬቮሉሽን ውስጥ የነበሩ ትግል ውስጥ የነበሩቱ በዛ አውቃቸው ነበር። ይገርማል። እርስዎ በጣም ፓሲፊስት ኖት። ለሰላም እና በሰላም ዙሪያ ነው የሚሰሩት። እነ ባሮ ቱምሳ እንግዲህ እነሱ ስር ነቀል አብዮት ይደግፉና ይፈልጉ የነበሩ ነበሩ። ያኔ እርስዎ ባሮን ሲያዩት በዚህ ፖለቲካዊ እንቅስቃሴው በዚህ በብሔር ፖለቲካ ላይ እንደው የነበረው ድምፅ እንዴት ነበር? እሱማ እነሱም ያውቃሉ። እንዲያውም እንዳልኮት አንድ ጊዜ ሀጎስ አንተ ሁል ጊዜ ሀሁ ሀሁ ትላለህ ሀሁ እያልን ስንት ዓመት ሊፈጅ ነው ኢትዮጵያ ብለው ይከራከሩኝ ነበረ። እና ኃይሌም አሁን ማስታውሰው በጣም አልተከራከርንም። ነገር ግን ስለ ኦሮሞ ሕዝብ ወደ ኋላ መቅረት እንዲህ ያለው ጉዳይ ላይ እንነጋገር። ለዚሁ ነው ዩኒቨርሲቲ የወለቁት። ምክንያቱም አንድ ጊዜ አስታውሳለሁ ቄስ ጉድና አይደሉም፣ ማነው አይነ ስውር የነበሩት የቄስ ጊዳዳ የዶክተር ነጋሶ ጊዳዳ ቄስ ጊዳዳ። አዎ እሳቸው እኔ አስታውሳለሁ ወደ እኔ መጥተው የኦኔስሞስ መጽሐፍ ቅዱስ አለ እኔ በልጅነቴ አስታውሳለሁ አባቴ ያነበቡት። እና እሱን ለማሳተም ብንፈልግ መንግስት ከለከለን ብለው ከእሳቸው ጋር ሆኜ ወደ አቶ አማኑኤል አብርሃምም ማመልከቻ አቅርበን ነበረ። ምን አለበት እኔ እንዲያውም ፊደል ሰራዊትም ስናስተምር ዓላማችን የኢትዮጵያ ቋንቋ አንድ ነው፣ እሱ ምንም ችግር የለበትም። ነገር ግን በየአገሩ ደግሞ ስለ ሃይማኖት፣ ስለ ግብርና፣ ስለ ጤና ለማስተማር ደግሞ ህዝቡ የራሱን ቋንቋ ማወቅ አለበት። የህዝቡን ቋንቋ የራሱን ቋንቋ ካላነበበ ብዙ ነገር ማወቅ አይችልም ብዬ ቄስ ጉዳዳ ጋር ነጋሶንም አውቀዋለሁ በዛው እንዲያውም ወደ ክቡረቱ አማኑኤልም ማመልከቻ አቅርበ ኤልሳቤት ከረርሳ የምትባል እሷም ነበረች። እንግዲህ እኔ የማስታውሳቸው አሁን እነ ኃይሌ ፊዳም ቢሆኑ ኤልሳቤት ከረርሳም ቢሆኑ ኃይሌ እኔም አውቃቸው የኦሮሞን እኩልነት የሚታገሉ ነበሩ እንጂ በሌላ በኮሚኒዝም በሬቮሉሽን አላውቃቸው ነበር። እና በዚህ ደግሞ የኦሮሞ ህዝብ መጽሐፉን በራሱ ቋንቋ ያንብብ፣ እኩል ይሁን ማለት ሁላችንም የምንደግፍ ሀሳብ ነበር። ነገር ግን በኋላ ኃይሌ ኃይሌ ፊዳ ፓሪስ ሆነው ወደ ሬቮሉሽን ሲገቡ እሱ ነገር ግን እኔ እዛ ውስጥ አልገባሁም። ምክንያቱም የኔ ዓላማ ሁል ጊዜ የኢትዮጵያ ፕሮብሌም ፖለቲካ አይደለም። ምክንያቱም 90% የኢትዮጵያ ህዝብ ማንበብ አይችልም፣ መጻፍ አይችልም፣ ድሃ ህዝብ ነው። ኮሚኒዝም ምናምን የሚሉት ደግሞ እነ ማርክስን ካላወቁ እሱን ካልተማሩ ምንም ህዝቡ አይገባቸውም። ጥቂት ከላይ ያለት 1% 2% ነውና ስለዚህ እኔ ሁል ጊዜ አተኩሬ የምመለከተው በትብብር ኢትዮጵያን ስቱደንት ዩኒየንን ንፍጠር ብዬ በመተባበር ፊደል እናስተምር ብዬ በመታገል ሁል ጊዜ እኔ በዛ ነው የማምነው። አሁንም ቢሆን በአገራችን አሁንም ስመለከተው መቶ ህዝባችን ፊደልም ማንበብ የማይችልም አለ። ጤና ጥበቃ የለም፣ ህፃናት ይሞታሉ። እኛ ደግሞ አወቅነ የምንለው 1% የማንሞላ ኢትዮጵያኖች በቃ ስልጣን ይዘን ህዝቡን እናጨፋጭፋለን። ባኮን ያስለቅሰኛል፣ ይሄ ነገር ያስለቅሰኛል። እሺ እስቲ እንግዲህ በወቅቱ የነበሩ እንግዲህ እርስዎ የወለጋ ውስጥ ነው የተወለዱት፣ ነጆ ከተማ ነበሩ። አብዛኛው የኦነግ መስራቾች ከዛ አካባቢ የወጡ ናቸውና እርሶን የኦነግ አባል ለማድረግ የሚደረግ ጥረት ነበር። እርሶን ለማሳመን ለማጥበቅና የትግሉ አካል ለማድረግ ዓለም አቀፍ ተቀባይነት ነበረዎት። እርሶ አሜሪካን ሀገር ውስጥ ስታብሊሽ አድርገዋል፣ ይታወቃሉ።
ሃርቫርድ ያስተምራሉ። የመጀመሪያው አፍሪካዊ ፕሮፌሰር ኖት። አፍሪካን አሜሪካን ስተዲስ ላይ እንደው የትግል ጥሪ ያላቀረቡልዎትም ነበር? እንግዲህ አሁን እርስዎ የጠየቁኝ ጥያቄ ወደ ኋላ መመለስ አለብን። እኔ ነጆ ወለጋ ባደግኩበት ጊዜ ይሄ ሀሳብ ሁሉ አልነበረም። ማንም ማርክስ የሚባለውን ሰምተው አያውቁም። ማንም እና ማርክስ ሌኒን ማለት የሰሙት ኤውሮፓ ከመጡ በኋላ ነው። ይህንን የምልበት ምክንያቱ እኔም ራሴ ቅድም እንደነገርኩት ለምሳሌ ቄስ ጊዳዳ መጥተው የኦሮሞ መጽሐፍ ይታተም ሲባል በጣም ደግፌያቸው ነበር። ምንድን ነው ችግር እኮ የለበትም። እና የኦሮሞ ሕዝብ ብዙ ነገር እኔ አንድ ጊዜ በቴሌቪዥን ብያለሁ። ይሄንን አንድ ነገር ለማስታወስ በቃል አይቻልም። እንዳውም አንድ ጊዜ በራዲዮ ኢትዮጵያ ራዲዮ ያልኩት ምንድን ነበር? ለምሳሌ አንድ ጊዜ ስለ እርሻ ማሻሻል አንድ ሰው ግማሽ ሰዓት በራዲዮ ይለፈልፋል። እኔ ራሴ እንኳን ሃርቨርድ የተማርኩት እሱ ያለውን ሁሉ አላስታውስም። ይህን አንድ ቀን ስለዚህ ጽፈት የተጻፈውን ግን መመልከት ይቻላል። አንድ ጊዜ ደግሞ ቸርችል መንገድ ላይ ሲሄድ ነግሬዎታለሁ መሰለኝ ባለፈው ጊዜ። ምንድን ነው ያሉኝ? አላነሱልኝም። ቸርችል መንገድ ላይ ሲሄድ ፊደል ሰራዊት በምሰራበት ጊዜ ነው። ምን ይሆናል? አንድ ሰው ሽንት ይሸናል ቸርችል መንገድ ላይ። በኋላ ፖሊስ ይዘዋል፣ ይደበድበዋል። እና እኔ ደግሞ ሁል ጊዜ ወደ ታች የምጨቀነውን ለመደገፍ እሞክራለሁ። ሁል ጊዜ በእውነቱ እኔ ሁሉንም እኩል ነው የምመለከተው። ንጉሥ ሆነ ድሃ ሆነ። በኋላ ለፖሊሱ ሄድኩና ክቡርነቶ ለምንድን ነው ይኸውና አታይም እዛ ላይ ሽንት መሽናት ክልክል የለም ይላል። ጋሽ ያልኩ እኔ አሁን ፊደል ሰራዊት እየሰራሁ ነው። ይሄ ሰውዬ ማንበብ ይችላል? ለዚህ እኮ እና ፊደል እናስተምር የሚባለው እዚህ ላይ የተጻፈውን። ስለዚህ ሽንት ቢሸና ያንን ሳላይ ለምን ይፈርዱበታል ብዬ ተከራከርኩኝ። እና አሁን እርስዎ ወዳሉኝ ብመለስ፣ አሁን ወደ መጨረሻ ላይ አንድ ታደሰ ኤባ የሚባል ነበር ከነ ሌንጮ ጋር የነበረ። ታደሰ ኤባን ቀደም ብዬ አውቀዋለሁ። እንዲያውም ቤታችን አንድ ዓመት የተቀመጠ ሰው ነው። ያውቁታል? ታደሰ ኤባ የኦሮሞ በስም ነው የማውቃቸው፣ አላውቃቸውም ብዙ ታሪካቸው። እና ታደሰ ኤባ እዚህ እንዲያውም አገር መጥቶ አንድ ቨርሞንት ትምህርት ቤት እንድገባ እኔ ነኝ የረዳሁት። በሱ በኩል ስለ ኦሮሞ ትግል ብዙ እሰማለሁ። እና እኔ እንዳልኩት እኔም ለኦሮሞ ሕዝብ ይታገላለሁ። ድህነት እንዲጠፋ፣ በሽታ እንዲጠፋ፣ ሕፃናት ወተት እንዲጠጡ። እኔም በዛ አምንበታለሁ። ሁላችን ኦሮሞ ሆነ ትግር ሆነ አማራ ሆነ ለእኔ ሁሉም ወንድሜ ነው። ሁሉም ሆድ አለው፣ ሁሉም ልብ አለው፣ ሁሉም አይን አለው። እኩል ነን። ሁላችን ዊ አር ኦል ሞርተስ ይባላል በፈረንጅ። ስለዚህ ለምሳሌ ኦሮሞዎች በማይሆን መንገድ የተጨቆኑት አሁን ለምሳሌ መጽሐፍ ቅዱስ በኦሮሞ ቋንቋ ቢታተም ምን ኃጢአት አለበት? እንዲያውም አስታውሳለሁ ፊደል ሰራዊትን በሚሰራበት ጊዜ እኛ ሀሳባችን ሰው ሀሁ ተምሮ በቃ ሀሀ እንዲህ አይደለም የፈለግ ነው። ሀሁ ተምሮ ያ ቅድም እንዳልኩት ትንንሽ መጽሐፍት ስለ እርሻ፣ ትንንሽ መጽሐፍት ስለ ጤና፣ ትንንሽ መጽሐፍት ስለ ድህነት እንዲማሩ ነው። በኋላ ይህንን አድርገን ስናወጣ አንድ ጊዜ ነፍሳቸውን ይማር ክቡር አቶ አካለወርቅ የትምህርት ሚኒስቴር ነበሩ። አቶ አካለወርቅ ሀብተወልድ ተጠራሁ እና ያውቃሉ እኔ በእውነቱ ፖለቲካ እንደማልገባ። ምንድን ነው የዛን ጊዜ ሃርቨርድ ተማሪ ነበርኩ ወደ 1967። ምንድን ነው አንተ ይሄ እንደዚህ ፓምፍሌቶች በኦሮምኛ፣ በትግርኛ፣ በአማርኛ ይታተም የምትለው? ክቡርነቱ አልኳቸው፣ እርሶም ያውቃሉ አሁን አብዛኛው ሰው እርሻ ለማሻሻል ስለ ጤና ጥበቃ ለማወቅ በአፍ ተነግሮ አይቻልም። እኛ የምንለው ኦፍኮርስ አማርኛ ዋና ኢትዮጵያ ቋንቋ ነው፣ እኔም እደግፈዋለሁ። ነገር ግን ህዝቡ ደግሞ በትግርኛም በአማርኛም በሌላም ቋንቋ ስለ ጤና ጥበቃ፣ ስለ እርሻ፣ ስለ ሁሉ ደግሞ ብማር ምን አለበት ክቡርነቶ ብዬ ገለጽኩላቸው። እሺ አልተስማሙም። ማለት እኔ ሁል ጊዜ በህዝብ እኩልነት አምናለሁ።
ሁላችን በፈረንጅ እንደሚባለው ዊ አር ኦል ሞርተልስ። ሁላችን እዚህ እንደ ሆቴል ቼክን ቼክ አውት አለ፣ እንገባለን እንወጣለን። ሁላችን ሟች ነን። እዚህ እስካለን ድረስ በቋንቋ በሃይማኖት በሁሉም ለምን ተከባብረን ወደፊት አንሄድም? እና የዛን ጊዜ እኔ በጃንሆይ ጊዜ የማስታውሰው ጃንሆይን ደግሞ በጣም አከብራቸው ነበር። ብዙ መልካም ተሰርተዋል። ብዙ መልካም ትምህርት ቤት ተከፈተ፣ ዩኒቨርሲቲ ተከፈተ፣ አውሮፕላን ተሰራ። ግን በአንዳንድ በኩል ደግሞ አንዳንድ ከሳቸውም ጋር የነበሩት ይሆናሉ ለምን በኦሮምኛ መጽሐፍ ይጻፋል ብለው ደግሞ እሱ ደግሞ ምን ለምንድን ነው የምንከራከረው? እኩል ከሆነን ሁላችን። ስለዚህ እኔ በበኩሌ የኦሮሞ ትግል ውስጥ የነበሩትን ፐርሰነሊ ያወቅኳቸው አዲሱ ኢህአዴግ መንግስት ከሆነ ጥሩ አድርጌ አውቃቸዋለሁ። ከዛ በፊት ግን አንዳንዶቹን በስልክ በደብዳቤ ለምሳሌ እነ ታደሰ ይባን ሌንጮ ለታን በደብዳቤ በስልክ አገኛቸው ነበር። እና እኔ ሁል ጊዜ ደም በማፋሰስ አላምንም፣ እኔ በልጣለሁ በማለት አላምንም። ግን ሰው ሁሉ ደግሞ እኩል ተምሮ ምግብ ዳቦ ይብላ፣ አልጋ ላይ በሰላም ተኝቶ በሰላም ይነሳ፣ ለጤንነት እኔ ለሱ ነው የምሰራ፣ ሁል ጊዜ በሱ እሰራለሁ። ነገር ግን ፖለቲከኞች የሚሉትን ደግሞ የሀገሬ ሰዎች ስለሆኑ አዳምጣቸዋለሁ፣ አከብራቸዋለሁ፣ አንዳንዴ እከራከራቸዋለሁ። ግን አልጣላም። ከሰው ጋር ተጣልቼም አላውቅም። እስቲ እዚህ ጋር አንድ ነገር እናንሳ። እንግዲህ እርስዎ ከ1961 እስከ 1973 ዓ ም ወደ 2 ሚሊዮን የሚሆኑ ኢትዮጵያውያንን ከመሀይምነት ቀንበር ገላግላችኋል። ማንበብና መጻፍ እንዲችሉ ሆነዋል። ያኔ አብሮ ይነሳ የነበረው የቋንቋ ነገር ነው። እንግዲህ አማርኛ እስከ 1966 ዓ ም ድረስ ያው እንደ ብሔራዊ ቋንቋ የሚታይ 12ተኛ ክፍልም ቢሆን ማትሪክ አማርኛ ላለፈ ዩኒቨርሲቲ የማይገባ ኮምፐልሰሪ ሰብጀክት እንደነበር ይነገራል። በሌላ በኩል ደግሞ የዛን ጊዜ እርስዎ መሰረተ ትምህርት ፊደል ሰራዊት ላይ ስትሰሩ በስንት ቋንቋ ነበረ ትምህርቱ እንዲሰጥ የተፈለገው? ኦሮምኛ በላቲን ይጻፍ ነበር ያኔ፣ በአማርኛ ይጻፍ ነበር በግዕዝ ፊደል የሚሉ ክርክሮች ነበሩ በእርስዎ ጊዜ? በእኔ ጊዜ አልነበረም። የለም፣ እሱ በፊደሉ አልተከራከርንም። ምክንያቱም ቋንቋ መማር ብዙ ጊዜ ይፈጃል። አንድ ኦሮምኛ የምናገር ሰው፣ ትግርኛ የምናገር ሰው ያንን ቋንቋ ለመማር በአንድ ቀን አይቻልም። ሀሁ መማር ግን አማራ ሆነ ትግሬ ሆነ ኦሮሞ ሆነ እኩል ጊዜ ነው የምፈጀው፣ አንድ ሳምንት። ገባሁት ነው የምለው? አዎ አዎ፣ ተረድቻለሁ። ሁሉም አማራም ሆነ ትግሬም ሆነ ፊደሉን መማር አለበት። ከልጅነቱ ጀምሮ ሀሁ ሂሆ ብለን የምንማረው። ስለዚህ በእኛ ዘመን እሱ ክርክር አልነበረም። እንዳም ልንገሮት የፊደል ሰራዊት እንዴት እንደተጀመረ በዚህ እኔ ሃይ ስኩል እንደጨረስኩ ነው መለ እዚህ እንደመጣው ዩኤስኤአይዲ የሚባል ነው። በኋላ ነው ኤአይዲ የተባለው። .4 ይባላል። .4 ይባላል። በኢትዮጵያ መንግስት በኩል ህዝቡ ፊደል ይማር ብሎ ሀሳብ ቀርቦ ነበር በትምህርት ሚኒስቴር። በኋላ እነሱ ገንዘብ እንሰጣለን ግን በላቲን መሆን አለበት አሉ። ኦኬ፣ አሜሪካኖቹ ማለት ነው። አዎ፣ ይህን ብዙ ሰው አያስታውስም፣ እኔ ግን አስታውሳለሁ። ከዛ በኋላ ኢትዮጵያ መንግስት ደግሞ በግዕዝ ፊደል መሆን አለበት። ባይ ዘ ዌይ አማርኛ ፊደል ይላሉ። አማርኛ ፊደል የለም፣ ግዕዝ ፊደል ነው። የግዕዝ ፊደል ነው። የግዕዝ ፊደል ነው። የግዕዝ ፊደል ነው። እና በግዕዝ ፊደል ካልሆነ አይሆንም ሲሉ .4ም ገንዘብ አንሰጥም አለና በዛው ቀረ። አንድ ትልቅ ጥሩ ነገር አነሱ። ላቋርጦትና አሜሪካኖች በላቲን እንዲሰጥ የፈለጉበት ምክንያት ምንድን ነው? የኢትዮጵያ የራሷ የግዕዝ ቋንቋ እያላት የግዕዝ ፊደል እያላት ላቲን የተመረጠበት የተለየ ምክንያት ነበር? ምንድን ነው ከዚህ ምክንያት ጀርባ? ምዕራባዊ ሁል ጊዜ ባህላቸውን ከፍ ያደርጋሉ፣ ያስተምራሉ። እነሱም ደግሞ ለማስተማርም ለመናገርም አይችሉም ነበር እና ስለዚህ የተለመደ ነገር ነው። በቅርብ ጊዜ ሞሮኮ ሄጄ ነበር እና አብዛኛው ፈረንሳይ ይናገራል። የፈረንሳይ ቋንቋ መጡ
ሌላ አፍሪካን ሀገር ሲሄዱ እንግሊዝኛ ነው የምናገሩት። ፈረንጆች በመጡበት ጊዜ ባህላቸውን ይዘው ነው የሚመጡት። ኢትዮጵያ ግን ሁል ጊዜ የነፃነት ያላት ሀገር ስለሆነች እምቢ አሉ። ወደኋላ ለመመለስ ያህል እንግዲህ ከዛ በኋላ 1960 እኔ አዲስ አበባ ሄጄ ነበር ለአንድ ዓመት። ሙዚቃ ሀንደል መሳይ ያዘመርኩበት ዓመት ነው። ብዙ ሰው ያስታውሳል እሱን። እና የዛን ጊዜ አንዳንድ መንግስት ሰዎች ጋርም አንድ አማረ ግዛው የሚባል ልጅ ነበር። የት እንዳለ አላቅም። በሕይወት አለ የለም አላቅም። እሱም ነበረ። ከአንዳንድ ሰዎች ጋር አገጣጠመኝና ስለ ፊደል ሰራዊት ጉዳይ መከራከር ተጀመረ። ከዛ በኋላ እነ አበራ ጀንበሬ፣ ጀነራል ታደሰ፣ ወይዘሮ ትምህርት ሚኒስቴር እኩል የነበሩት መጽሐፍ ጽፈዋል። ሜሪ ታደሰ ይመስለኛል። እነሱ ሁሉ በሬድሲ ፕሬስ እና አቶ ካሳሁን ጋር የታተመ መጽሐፍ አላቸው። ወይዘሮ ሜሪ ታደሰ ልክ ነው። እነሱ ጥሩ ሀሳብ ነው ፊደል ብለው ብሔራዊ ፊደል ሰራዊት እንዲቋቋም ተደረገ። እኔ ያለታ ነበር ኢትዮጵያ ነበርኩ። ሀንደል መሳያም ያዘመርኩበት ዘመን ነው እና ወደ አሜሪካ መመለስ ካልቀረ እዛ ሄደ ገንዘብ ማምጣት ገንዘብ ያስፈልጋል ተብሎ እኔ በደስታ ተቀብዬ እዚህ መጥቼ ኮሚቴ ፎር ኢትዮጵያን ሊትረሲ ብዬ አቆምኩኝ። ኢትዮጵያን ተማሪዎች ፕሬዚደንት 3 ዓመት ከሆንኩ በኋላ 4ኛ ዓመትም ሊመርጡኝ ሲፈልጉ አይ እኔ ይበቃኛል በቀደም ነግሬዎታለሁ ብዬ ያንን ኮሚቴ አቆምንና ሚስተር ስፔንሰር እንዳልኳት በሳቸውን በኩል ከአሜሪካን መንግስት በኩል የነፃ ፈቃድ አግኝተን ብዙ ገንዘብ እዚህ ሀገር መሰብሰብ ቻል። ፊደል ሰራዊት የሚባለው የተንቀሳቀሰው 100% እኛ እዚህ በሰበሰብነው ገንዘብ ነው እና እኛ ሀሳባችን ላትን ለማስተማር አይደለም። አሁን የግዕዝ ፊደል ብዙዎቹ አሁን የአማራ አይደለም፣ የኦሮሞ አይደለም፣ የትግራይ አይደለም። በእኔ አስተያየት የግዕዝ ፊደል አንድ የጥንት የኢትዮጵያ ህዝብ ፊደል ነው። ስለዚህ በዛ ላይ ለምንድን ነው የምንከራከረው? ደግሞም አሁን ለምሳሌ ምንድን ነው የሚሉት አንዳንድ ጓደኞቼ ወዳጆቼ በላቲን ይሁን የሚሉት ላቲን ለምሳሌ በላ አለ ሲባል አንድ ላይ በግዕዝ የምጻፈው እሱ ኮንፊውዚንግ ነው ይላሉ። ስለዚህ በላቲኑ አለ ኤኤልኤ አለ ኤኤልኤ ይላሉ። ይህም እኮ በግዕዝ ፊደል ማስተካከል ይቻላል። እንዴት ብሉኝ፣ አሁን ኦኔሲሞስ ነሲብ መጀመሪያ መጽሐፍ ቅዱስ ሲተረጉሙ የኦሮምኛ ጠጣ ለምሳሌ ባተሪስ ጠጣ አልነበረም። ስለዚህ ዳፈ ወስደው ከላዩ ምልክት አደረጉበት። ስለዚህ በላና አለና አለ ላይ ከላይ አለ እንደዚሁ ይሆናል። ከላዩ ነጥብ ማድረግ ይቻላል። እና ይሄንን ብናደርግ ደግሞ በመላ አፍሪካ የተከበረ ፊደል ነው። ይሄ በመላ አፍሪካ የተከበረ የአፍሪካ ሕዝብ ሁሉ የሚያከብረው ነገር ነው። አሁን ለምሳሌ እንዳልኮት ብዙ ጊዜ ሞሮኮ ሲሄድ ያው ፈረንሳይ ይናገራሉ። ደቡብ አፍሪካ ሲሄድ እንግሊዝኛ ይናገራሉ። ሱዳን ሲሄድ እንግሊዝኛ፣ አረብኛ ይናገራሉ። ስለዚህ ይሄ ደግሞ ፊደል የማንም አይደለም ማለት አንዳንዶቹ የአማርኛ ፊደል ይላሉ። የአማርኛ ፊደል አይደለም። አንድ ነገር ልንገሮት ብዙ ሰው የማያውቀው መጽሐፍ ቅዱስ ወደ አማርኛ የተተረጎመው መቼ ነው? ከ100 ዓመት በፊት ነው። ሌት 19th ሴንቸሪ ነው። እንዳም መጀመሪያ መጽሐፍ ቅዱስ ኦኔሲሞስ ነሲብ ያተሙት አይ ቲንክ ከአማርኛው መጽሐፍ ቅዱስ ሳይቀድም አልቀርም በ1 2 3 ዓመት። ትግርኛም የዛን ጊዜ ነው። እስከዛ ድረስ የነበሩት መጽሐፍት በግዕዝ ቋንቋ ብቻ ነው። በግዕዝ ቋንቋ ናቸው። እኔ አሁን እንግሊዝ ሀገር፣ ፈረንሳይ ሀገር፣ እዚህ አሜሪካም ዞሬ የግዕዝ መጽሐፍት ሁሉ ያሉትን መርምሬ ካታሎግም ያደረግኳቸው አሉ። እና እንዲህ ማለት ምንድን ነው? ፊደሉ የአማርኛ አይደለም፣ የትግሬ አይደለም፣ የማንም አይደለም፣ የጥንት ፊደል ነው። የጥንት ፊደል እንጂ የአንድ ብሔረሰብ የቋንቋ ባለቤትነት የለውም ነው የሚሉት። ከዛም በላይ ደግሞ አንዱ የኔ ኤክስፐርቲስ በፊደል ታሪክ ነው እና አንድ ጊዜ እዚህ ፕሪንስተን ዩኒቨርሲቲ አልፋቤት አስ ቴክኖሎጂ ብዬ ኮንፈረንስ አድርጌያለሁ። በዓለም ያሉት ከኢጣሊያን፣ ከእስራኤል፣ ከሁሉም ፕሮፌሰሮች ተሰብስበው
ጽሕፈት እንዴት እንደተጀመረ መጀመሪያ በግብፅ ሃይሮግሊፊክስ የሚባል አዎ እና ኩኔፎርም የሚባሉ በኋላ ዩኒፎርሚያ ሜሶፖታሚያ። አዎ አንድ ጥበበኞች የሆኑ ሰዎች እንደ ሰው እኮ ሲናገር የሚላቸው ኮንሰነንቶች ጥቂቶች ናቸው። ባባባን ይደግማል፣ ላላላን ይደግማል። ስለዚህ ብለው ለእነሱ አንድ 22 ድምፅ ናቸው። ለእነሱ ፊደል ፈጠሩ እና ከዚህ በኋላ ያውና እዚህ ላይ ይታዩታል። አዎ ይታየኛል። እና ይህንን እኔ ያሳተምኩት ከዛ ከስብሰባ በኋላ ነው። እና እንዴት አድርጎ መጀመሪያ ፊደል የመጣው ይሄ መጀመሪያ ከአንዳንድ ሃይሮግሊፍስ መጀመሪያ ድምፅ ለምሳሌ አልፍ ማለት በሬ ማለት ነው እና አ ብሎ ስለጀምር አ እሷን ያደረጉት። ቤት ማለት ቤት ማለት ነው። ባ እሱም ቤ አደረጉት። ስለዚህ እንደ አድርገው 22 ፊደል ፈጠሩ። እሱ በሁለት ተከፍሎ በጥንት ዘመን እኮ ነው በሁለት ተከፈለ። የሰሜን የደቡብ የደቡቡ ወደ ሰቢያንና ግዕዝ መጣ። የሰሜኑ ወደ ዕብራይስጥና በኋላ ወደ ግሪክ ከዛ በኋላም አረብኛ ማለት የላቲን ፊደል ራሱ ለምሳሌ ሴሚቲክ ባክግራውንድ ኦፍ አወር አልፋቤት ይታዩታል። ይታየኛል። አዎ ምን ማለት ነው? ኤቢሲዲ ራሱ ከግዕዝ ፊደል ጋር አንድ ነው። አሳሳብ ላይ ተለየ እንጂ አሁን ለምሳሌ ኤ እንደዚህ ሲሆን አ እንደዚህ ሲሆን ባ እንደዚህ ሲሆን ቤት። ስለዚህ ብዙ ንግግር ሰጥቻለሁ፣ ጊዜ አልፈጅቦትም። እንደዚህ ማለት ምንድን ነው? የላቲንና የግዕዝ ፊደል እንኳን አንድ ወንድማማቾች ናቸው። አሁን የእርሶ እጅ ጽሕፈትና የእኔ እጅ ጽሕፈት የሚያነብ ሰው አይመሳሰልም። 100% ይለያያል። ስለዚህ ዕብራይስጦች ሲጽፉ እንዲህ ሆነ፣ ግሪኮች ሲጽፉ እንዲህ ሆነ። እንደ ይህን የማለበት ምክንያቱ የላቲን ፊደል የምንለው ራሱ የመነጨው ከዚሁ እንዳም የግዕዝ ፊደል ይቀድመዋል። እሱም እሱ ነበር ላነሳለሁት የፈለግኩት። ጥንታዊ ቋንቋ የግዕዝ ቋንቋ ነው እና የተለያዩ እንግዲህ ከዚህ አኳያ በላቲን እንግዲህ የማንነትም መገለጫ ሆኖ ስለመጣ ላቲኑ ውሱን ነው፣ የግዕዙ ሰፊ ነው የሚሉ ነገሮች አሉ። ምናልባት እንደው ከዚህ ርዕሰ ጉዳይ ጋር አይሄድም እንጂ እርሶም እንግዲህ አንድ የሚታወቁት የሰሩት ትልቁ ስራ መጽሐፈ ኩፋሌንና መጽሐፈ ሄኖክን ከግዕዝ ወደ እንግሊዘኛ ቋንቋ መተርጎሞ ጭምር ነው። ምናልባት ዘኢትዮጵያን ኦርቶዶክስ ሪሊጅን በሚል የጻፉት መጽሐፍ ለብቻ እንወያያለን ብዬ ስላሰብኩ ነው እዚሁ ብዙ መጨመር ያልፈለግኩት። እሺ እናደርጋለን በኋላ። እኔ ግን ይህንን ያመጣሁት በኦሮምኛ መጽሐፍ ቅዱስ ነበር አኖቲማስ ያወጣ እና አሁን ቅድም እሶ ስለጠየቁኝ ነገር ነው። የላቲን ፊደል መጠቀም የመጣው ካለመረዳት ካለማወቅ ነው እንጂ የላቲን እና የግዕዝ ፊደል ራሱ መሰረቱ አንድ ነው ማለት ነው። ልክ ነው። ይህ ደግሞ የኔ ሊቃውንት ሁሉ የሚያጠኑት ነገር ነው፣ ወሬ አይደለም፣ ፖለቲካም አይደለም። ይሄ እንግዲህ ከቋንቋ ሳይንስም ከስነ ልሳንም አኳያ እንግዲህ በብዙ ነገር ያው ጥንታዊ ቋንቋ በመሆኑም ጭምር ግዕዝ የኢትዮጵያ ቋንቋዎች በላቲን ከመጠቀም ይልቅ በግዕዝ መጠቀሙ ራሱ አንድ ምክንያታዊ የሆነ ነገር ሊሆን እንደሚችል ነው የሚታሰበው እኮ። ግዕዝ ፊደል የአማርኛም አይደለም የትግሬም አይደለም የኢትዮጵያ መላው ኢትዮጵያ ፊደል የኢትዮጵያውያን ቋንቋ ነው። የጥንት ኢትዮጵያ ቋንቋ ስለነበረ የከሌ ነው የሚባል ነገር ስያሜ የለም። እንዲያውም ሌሎች አፍሪካን ሀገር ውስጥ ግዕዝ እንጠቀም የሚሉ አሉ ዛሬ። ጥቁር አሜሪካኖችም እኔ ያስታውሳለሁ ጀመይካ ሲሄድ እሱን ፊደል ካልሰማርን ነው የሚሉት። ምክንያቱም የአፍሪካ ፊደል ነው። ግዕዝ ሲባል ግዕዝ ነው የሚባለው፣ ነገር ግን የአፍሪካ ፊደል ነው። በዚህ ላይ መከራከር አያስፈልገንም። እውነት ነው እንዳልኩት አለ የምለው እንዲህ ያለ ምልክት ማድረግ አንዱ የምንለይበት እንጂ ምንም በእኔ አስተያየት ይሄ የተከበረ ፊደል። ሌሎች አፍሪካን ሀገሮችም እኮ አሁንም ግዕዝ እንጠቀም የሚሉ አሉ። እንግዲህ ፊደል ሰራዊት ውስጥ 2 ሚሊዮን ህዝብ ካስተማራችሁ በኋላ ማንበብና መጻፍን እንዲችል ካደረጉ በኋላ ያው እንግዲህ ለውጡ መጣ። ከዛ በኋላ በደርግ ጊዜ ነው በ1972 ዓ ም የመሰረተ ትምህርት ዘመቻ
በሀገር አቀፍ ደረጃ የታወጀው። ከዛ በፊት የፊደል ሰራዊትን እርሶ እንዳቋቋሙ ዩኔስኮ ይረዳችሁ ነበር? ሽልማት ሰጥቶናል። ኖ ኦኬ፣ እውቅና ሽልማት ሰጥቷል። ኦኬ። እኔ አንድ የምኮራበት ሁል ጊዜ አፌን በመላሴ መላሴን በአፌ ካላንቆላጳላጠስኩት ማን ያንቆላጳላጠስልኝ ይባላል። ችግራችንን እኛ ካልፈታን ሌላ ወደ ሰው ለምንድን ነው የምንሮጠው? ስለዚህ እኛ በእውነቱ እውነት ነው ፈቃድ አስፈቅደን ገንዘብ ሰብስበን ህዝቡን ያስተማርነው በራሳችን አስተማሪዎቹ ማታ ማታ መብራት እንሰጣቸዋለን፣ ትራንስፖርቴሽን እንከፍላቸውን እየሄደው ያስተምራሉ። እንደዚሁም ሃይ ስኩል ያሉት አንዶቹ እንደዚሁ ራሳችን በራሳችን ነው ያስተማርነው። ገንዘብ እንኳን የሰበሰብነው ዲነር የእኛ ሴቶች ወጥ እየሰሩ መጀመሪያ የዛን ጊዜ ደግሞ ሬስቶራንት አልነበሩም። አንድ ጊዜ መጀመሪያው ሃርቨርድ ክላብስ ሃርቨርድ ዩኒቨርሲቲ 200 ሰው ተሰብስቦ 20 ብር ከፍሎ የተረፈው ለፊደል ሰራዊት ሄደ። በኋላ ዋሽንግተን አደረግን። ኢትዮጵያ ሀረጎት የምትባል ነበረች። ኤልሳቤት ከሮርሳ የሚባሉ ነበሩ። በጣም ጎበዞች ሴቶች። ኢትዮጵያ ሀረጎት ኤርትራዊዋ የደጃዝማች ሀረጎት አባይ ልጅ ነች። አዎ አዎ፣ እሷ አንዱ የፊደል ሰራዊት መንበር ነበረች ከኔ ጋር። በጣም ጎበዝ ነበረች። ነፍሷን ይማራለች መሰለኝ፣ እርግጠኛ አይደለሁም። ሌሎችም አንዲት ደግሞ የትግራይ ሴት የመርሴ ሀዘን እሷ ደግሞ ቂርቆስም ልጅ እሷንም ጠቅሻለሁ። ማን ነበር ስሟ? እሷን ደግሞ እሷም እነሱ ሴቶች ነበሩ። እነሱ ሁሉ እየተሰበሰቡ ዋሽንግተን፣ ካሊፎርኒያ፣ ቦስተን፣ ዩታ ቅድስት መርሴ ሀዘን ነበር የምትባለው። ቅድስት መርሴ ሀዘን ቅድስት መርሴ ሀዘን በጣም ቅርብ ወዳጅ ነበረች እና እሷ አንድ ለምሳሌ ኮርኔል ስናደርግ እሷ ደግሞ አንድ ሌላ እህት ነበራት እዚህ ምንድን ነው ረድገርስ የሚባል ከዛ ተሰብስበው ሄደው ከየሀገሩ ይመጣሉ ሴቶች እና ፕሮግራም ስናደርግ እና አሁን ለምሳሌ መጀመሪያውን ስናደርግ እነ ቅድስት ኤሊዛቤት ሌሎቹም አንድ 10 የሆኑ ሴቶቻችን ተሰብስበው መጥተው ወጥ ሰሩ 1960 ላይ 61 እና ገንዘብ መጀመሪያ $20,000 አገኘን። ውጭ የተላለው ማን የዳታይ ብዙ ገንዘብ ነው የዛን ጊዜ። እና ከዛ በኋላ ኮርኔል ዩኒቨርሲቲ በየነ ጭጫ ይበሉ የሚባል ሰሞ ነበር። አይደል ነው በህይወት ይኖር አይኖር። እሱማ የእኛ የፊደል ሰራዊት ሜምበር ሆኖ የነበረ ሰው ነው። ያው መጀመሪያ እንዳምን ወደ ፖለቲካ የገቡቱ ከኔ ጋር ነበሩ። በኋላ እንድሪያስ ለምሳሌ እኔ የፊደል ሰራዊት ኮሚቴ ነበር መጀመሪያ ፕሮፌሰር እንድሪያስ አባል ነበረ። አዎ አባል ነበረ። በኋላ ከአንድ 2 ዓመት በኋላ አጠምቀውት ወደ ፖለቲካ ገባ። አዎ እሱም ከኔ ጋር ብዙ ሰርተዋል። ሰናይ ልኬም እንደዚሁ 1 ዓመት 2 ዓመት ከኔ ጋር ነው የሰራው። አለም ሰገድ ነፍሳቸውን ይማር። እነዚህ ሁሉ ከኔ ጋር ነበሩ በመጀመሪያ በፊደል ሰራዊት። ያው እንግዲህ በኋላ ወደ ግራ ዘመም ስር ነቀል አብዮተኛ የሆኑት ብዙዎቹ ያው ራሱ በፊደል ሰራዊት መተባበር ማለት የህብረተሰባችንን ድንቁርና መሀይምነት ለማጥፋት መታገል፣ ይህም ራሱ እኮ አንድ የትግል አካል ነው። የህብረተሰብን ኑሮ ለመለወጥ ያካሄድ ጉዳይ ነው የለያችሁ። እስቲ እንግዲህ ብዙ ነገሮች አንስተን ተጫውተናል። ምናልባት በፊደል ሰራዊት ላይ የማይረሱት ትዝታ፣ የማይረሱት እንቅፋት፣ በህይወቶ ደግሞ በመስራቶ የሚደሰቱት በዚህ ጉዳይ ላይ በጣም የእርሶን ሀሳብና ራዕይ ይጋሩ የነበሩ ሰዎችን ታሪክ ያጫውቱኝና ክፍል 2ን በዚህ እናጠናቅ። በክፍል 3 ሌላውን አንስተን እንቀጥላለን። አይ የጠየቁኝ ቶል ኦርደር ይባላል በእንግሊዝኛ። ከባድ ጥያቄ ነው ጠየቁኝ። እኔ የማስታውሰው የምወደው አንደኛ የኢትዮጵያን ተማሪዎች ማህበር ለማቆም ሀሳቡን ከኔ ጋር ተባብረው እነ ቄስ ዕዝራ፣ ወይዘሮ ገነት እና አቶ ደንበሩ ለእኔ ትልቅ ማስታወሻ ነው። ምክንያቱም እንተባበር እንፈቃቀር ለማለት ሰው ሲመጣ ከዚህ የበለጠ ምን እፈልጋለሁ? እኔ የምፈልገው ሁል ጊዜ በፍቅር በመተባበር ነው ማምነው። አንዱ ለእኔ እሱ ትልቅ ነገር ነው። ሁለተኛ ነገር ደግሞ በህይወቴ ለማስታወስ የምፈልገው የኢትዮጵያ ድሃ ህዝብ ትምህርት ተምሮ
ድህነት እንዲጠፋ፣ በሽታ እንዲጠፋ፣ መሀይምነት እንዲጠፋ ለመታገል እዛ ውስጥ ገብቼ ኦልሞስት በእውነቱ እኔ አሁን ሳስታውሰው ሃርቨርድ ተማሪ ሆኜ ቢሮ ከዛ ከሃርቨርድ ጠይቄ ነው የፊደል ሰራዊት ቢሮ የፈጠር ነው። ፊሊፕ ብሩክስ የሚባል ቢሮ ሰጥተውኝ እና እዛ ሆኜ የራሴን ትምህርት ላይ ሁል ጊዜ ሌት ተቀን እዛ ላይ አተኩሬ ቢኖር ኖሮ ሜይ ቢ ልዩ ኑሮ ይኖር። ነገር ግን እኔ ስለ አገሬ ኢትዮጵያ አልረሳሁም እና ስለ ፊደል ሰራዊት ብዬ ስታገል የዛን ጊዜ ደግሞ የኢትዮጵያ ሕዝብ ድሃው ሕዝብ ተምሮ ሳየው ሙሉ ሕይወቴን ደስ ያሰኘኛል። ሶስተኛ ነገር ደግሞ ያው እንደሚያውቁት እኔ ሁል ጊዜ በሰላም ነው የማምነው። የሰው ልጅ በዚህ ዓለም ላይ እንገባለን እንወጣለን። እዚህ እስካለን ድረስ ለምን አንከባበርም? እና ከ1900 የኢትዮጵያ ሰላም ድርጅት ሳይመጣ ነው የጀመርኩት። እኔ 1967 እስራኤል ሀገር ነበርኩ። 6 ቀን ጦርነት አይቻለሁ። የጠመንጃም ድምፅ እኔ እኮ ስወለድም የጣሊያን ጠመንጃ ሰምቻለሁ። 16 አዲስ አበባ ነበርኩ። የጠመንጃ ጦርነት የሚባል ነገር ያሰቅቀኛል። እና ስለዚህ ለሰላም ብለን የሚድል ኢስት ግሩፕ ፕሮፌሰሮች አሜሪካን ፕሮፌሰርስ ፎር ፒስ እንደ ሚድል ኢስት ብለን የጀመርነው 1969 ገደማ 68 እና ይሄ እንግዲህ ገና ኢትዮጵያ ውስጥ ችግር ሳይፈጠር የዛን ጊዜ እኔ ፊደል ሰራዊት ነበርኩ። ከዛ በኋላ በጣም ደስ የሚለኝ ወንድሞቼ በእኔ ተማምነው ሰላም ኮሚቴ ስናቆም እኔን ሊቀመንበር በማድረጋቸው ታግዬም ሰርቻለሁ። ለእኔ እኒህ ሶስቱ ነገሮች ህይወቴን ያረካሉ ማለት ምንድን ነው? የተቻለውን ያህል በሙሉ ህይወቴ አበርክቻለሁ ይሄንን እና አንዳንድ ሰው እኮራበታለሁ ማለት ይችላል። እኔ ግን ኩራት አልወድም እና እኮራበታለሁ ማለትም አልችልም። ነገር ግን ደስ ያሰኘኛል፣ ይደሰቱበታል፣ እደሰትበታል። እግዚአብሔር ይፈልግ። እንግዲህ ፕሮፌሰር ኤፍሬም ይስሐቅ ውቅያኖስን በጭልፋ ከሚባል ተሞክሮ የተወሰኑትን ነገር አንድ ነገር ልጨምርልዎት ግን እሺ፣ ደስ የሚያሰኘኝ አራተኛ ነገር አለ። እኔ ሃርቨርድ ስመጣ አንድ የአፍሪካን ጥንት ታሪክ አልነበረም። አንድም የአፍሪካ ቋንቋ አንድም አልነበረም። የአፍሪካን ሃይማኖት ማስተማር አንድም አልነበረም። ስለዚህ ሃርቨርድ ተማሪ ሆኜ ኢን ዘ ሌት 60s ተማሪዎቹ ተነስተው ስለ አፍሪካ ምንድን ነው፣ ስለ አፍሪካ ምንም የለም ብለው ሲያብዱ ሲጮሁ እኔም ከነሱ ጋር ነበርኩ እና ዩኒቨርሲቲው ተስማምቶ ዲፓርትመንት ኦፍ አፍሪካን አሜሪካን እንከፍታለን ብሎ ፋክልቲ ሁሉ ተሰብስቦ ቮት ሲያደርግ በጣም ደስ አለኝ። ከዚህ የበለጠ ግን የዚህ የኮሚቴው ቼርመን የሆነው ደውሎ ብዙ ሰው ማግኘት አቅቶናልና አንተ እንቀጥረሃለን ብሎ ደወለልኝ። ሌሎች ሰዎች የምንፈልጋቸው አላገኘንም፣ አንተ ግን አሁን ዶክትሬቴን ጨርሰሃልና ለመጀመሪያ የአፍሪካን ስተዲስ ፕሮፌሰር ልንቀጥር እንፈልጋለን። ስለ እኔ ኢትዮጵያ ሀገር የመሄድ ነው የምፈልገው። ስለ ፊደል ሰራዊት ሲሰራ የነበርኩ ነው። ስለዚህ ነገር ግን ይሄ ፕሮግራም ሲጀመር ለ1 ዓመት ረድቼ እሄዳለሁ። አይ እንዲህማ አይቻልም፣ 1 ዓመት ማስተማሪ በጉብኝት የመጣ ብቻ ነው። ይህ ዲፓርትመንት ነው፣ ሙሉ ቦታው መቀበል አለብህ። ከዛ በኋላ ከፈለግ 2 ዓመት በኋላም እና አሁን ተስማማ አለኝ። እና ከሁሉም አንዱ ደግሞ ደስ የሚለኝ ምንድን ነው፣ ሃርቨርድ ዩኒቨርሲቲ የታወቀው ትልቁ የአሜሪካን ዩኒቨርሲቲ ዲፓርትመንት ኦፍ አፍሪካን አሜሪካን ስታዲስ ብሎ ሲያቋቋም መጀመሪያ የተቀጠርኩት እኔ ነኝ። ኢትዮጵያዊ ኢትዮጵያ ራሷ እኮ በዚህ መኩራት አለባት። እና ከዚህ የበለጠ እና እንዲያውም ኦልሬዲ አሁን ሃርቨርድ ዩኒቨርሲቲ እሱም ያውቃሉ፣ ከዚህ በፊት እንደተናገር ነው ላነብሎትም ይችላለሁ። ኤፍራይም አይዛክ ፕራይዝ ፎር ኤክሰለንስ ኢን አፍሪካን ስተዲስ የሃርቨርድ ዩኒቨርሲቲ ነው። ኤክሰፕሽናል ካፓቢሊቲ ኢን አፍሪካን ላንጉጅስ
eligibility Harvard College senior. Inaugurated in academic year 1999-2000, the prize is named in honor of Ephraim Isaac, the Ethiopian director of the Institute of Semitic Studies, Princeton, New Jersey, and visiting professor of religion and African American studies at Princeton University. As the first faculty member, አንድ ኢትዮጵያዊ እኮ ነው። ይህንን ያስታውሱ። ኢትዮጵያዊ ነበር። As the first faculty member appointment in Harvard University fledgling new Department of African American Studies in 1969, Professor Isaac played an important role in the early history of the department. Deeply committed to this emerging field of scholarship, Isaac continued as a faculty member until 1977 and taught almost half of the students enrolled in the program during that time. During his tenure at Harvard, Professor Isaac was voted the best teacher each year by the students of the Department of Afro-American Studies. The Ephraim Isaac Prize for Excellence in African Languages is awarded annually to a graduating senior who shows exceptional capability in African languages. ይሄ እንግዲህ የአንድ ኢትዮጵያዊ ኢትዮጵያን በከፍተኛ ደረጃ በአሜሪካን ትልቁ ዩኒቨርሲቲ ውስጥ አንዱ በሆነው በሃርቫርድ ዩኒቨርሲቲ በፕሮፌሰር ኤፍሬም ይስሐቅ ስም የልቀት መለኪያ በማስተማር መማርና በምርምር ጥራቱ ስላደረጉት አስተዋጽኦ ይሄ ትልቅ ኢትዮጵያውያንንም ጭምር የሚያስደስትና የሚያኮራ ነው። እኔ የምለው ነው። የእኔ አይደለም፣ ይሄ የኢትዮጵያ ነው። የኢትዮጵያ ነው። በእርግጥ የኢትዮጵያ ነው። ልክ ነው። ደስ ይሄ ይለኛል። የ120 ሚሊዮን ህዝብ የራሱ አድርጎ ሊኮራበት የሚችል ትክክል ስኬት ነው። ስኬት ነው። ትክክል እግረ ትክክል። መንገድ እንኳን ደስ አለዎት። በዛም ላይ ሃርቫርድ ለአንድ ኢትዮጵያዊ የህይወቱን አብዛኛውን ክፍል በሃይማኖት በአፍሪካን አሜሪካን ስተዲስ ላይ የመጀመሪያው ፕሮፌሰር ሆኖ በመምጣት በአሜሪካን ሀገር ይሄ ትልቅ ስኬት ነው። እንኳን ኢትዮጵያውያን አፍሪካውያንም ጭምር ብናርቀውም ጥቁር ህዝብ ሊኮራበት የሚችል አንድ መልካም ተግባር ነው። ትክክል ትክክል ትክክል። አምናለሁ። የኔ አይደለም፣ የሁላችን ነው፣ የሁላችንም ነው። ለዚህም ነው ይሄ ከኛም አልፎ እንግዲህ በአፍሪካ ደረጃም በጥቁር ህዝብ ደረጃም ሊኮራበት የሚችል ዋይት ዶሚኔትድ በሆነ አካዴሚክ ወርልድ ውስጥ በጣም ከፍተኛ ተጽዕኖ በነበረበት ዘመኑንም ግምት ውስጥ በመክተት ፕሮፌሰር ኤፍሬም ይስሐቅ ይህንን እድል ማግኘቶ የኢትዮጵያውያን እድል ነው። በማንኛውም በተለያየ መስክ ኢትዮጵያን እንዳስጠሩ ሰዎች ያገኙት ነገር በመሆኑ በድጋሚ እንኳን ደስ አሎት። እግዚአብሔርም እድሜ ሰጥቶት ይህንን ነገር በአይኖ ለማየትና በዚህም ጉዳይ ለመደሰት አበቃው። ክቡር ኤልያስ በጣም እግዚአብሔር ይስጥልኝ። እርስዎም የጠየቁኝን ጥያቄዎች በጣም ደስ ብሎኛል። አመሰግናለሁ። እና አስተያየቆም እየሳቁ ደስ ብሎኛል። በጣም አመሰግናለሁ። በጣም አመሰግናለሁ። እግዚአብሔር ይባርኮት።